ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። እኔ ደህና ነኝ። ዛሬ እንደገና ወደ እናንተ መጥቻለሁ። ቲክቶክ ማያሰማኝ ነገር የለምና በቲክቶክ ማየውን የምሰማውን ነገር እየተመለከቱ አንዳንድ ለወገኖች የሚጠቅም ጠቃሚ የሆነ ትምህርት ይሆናል ብዬ የማምነውን ይዤ መጥቻለሁ ማለት ነው። እና በዛሬው አንድ ወንድም ነው ልቡን ሞልቶ ያስተምራል። በእንትኖች አሉ እና የሚያስተምረው ምንድን ነው? እኛ ክርስቲያኖች የእግዚአብሔርን ሕግ መጠበቅ ወይም ደግሞ የእግዚአብሔርን ሕግና ስርዓት የብሉይ ኪዳን ሕግና ስርዓት ሕግ መጠበቅ የለብንም፣ ግዴታ የለብንም። እኛ ከሕግ ውጭ ነን፣ ከሕግ ውጭ ነን። እስኪ አሰማችኋለሁ። እንስማውና የምለው ይኖረኛል። እኛ አሕዛቦች አይደለንም። ስለዚህ እግዚአብሔር ሕጉን በተመለከተ እኛን የጠይቀን። እንደውም በአሁኑ ሰዓት ደግሞ መሲሁ ከመጣ በኋላ አይደለም እኛን ይቅርና አይሁዳውያኖችን እንኳን አይጠይቃቸውም ሕጉን በተመለከተ ማለት ነው። ምክንያቱም ኦልሬዲ መሲሁ መጥቷል። ይሄ ጥላ ነው ብሎ የተነገረው ለአይሁዳውያኖቹ ነው። ሞግዚት ነው ተብሎ የተነገረው ለአይሁዳውያኖቹ ነው። ስለዚህ ናፍቄ ሰላም፣ እንዴት ነሽ? እሺ እንግዲህ ሰምታችሁታል። አቋሙን ሰምተናል። እኛ ክርስቲያኖች ሕጉ የእግዚአብሔር ሕግ አይመለከተንም። ለእኛ ለክርስቲያኖች በክርስቲያኖች ሕይወት ውስጥ የእግዚአብሔር ሕግ ቦታ የለውም የሚል ነው። እናንተም ብቻ ሳይሆን ቲክቶክ ዩቱብም እንትን እንዲሉ ብዬ ነው። ዩቱብ ያሉም ይመልከቱ፣ ይማሩ። ዩቱብ ላይ በብዛት እንግሊዘኛ ያለ ነው የሚመጣው። ለዚህ ነው መሀል ላይ እንግሊዘኛ ማስገባው። እና እኛ እንደሰማችሁት ወንድም ደረቱን ሞልቶ በኩራት የእግዚአብሔር ሕግ እኛን አይመለከትም፣ የተሰጠው ለሙሴ ነው፣ ለአይሁዶች ነው። ስለዚህ የእግዚአብሔር ሕግ ከእኛ ጋር ምንም የለም። እኛ ነፃ ነን፣ ከሕጉ ነፃ ነን። እኛ ክርስቲያኖች ከእግዚአብሔር ሕግ ነፃ ነን። እግዚአብሔር ሕጌን አልጠበቃችሁም ብሎ ይጠይቀን ዘንድ አይጠይቀንም። አይችልም አይደለም አላለም፣ አይጠይቀንም። ለምን? የሰጠው ለእኛ ሳይሆን ለአይሁዶች ነው። እግዚአብሔር ሕጉን የሰጠው ለእኛ ሳይሆን ለማን ነው? ለአይሁዶች ነን። እናው እኛ ደግሞ አይሁድ አይደለንም። ስለዚህ የእግዚአብሔር ሕግ ለእኛ ምናችን አይደለም። ሕጉን አንጠብቅ። ሕጌን ታልጠበቃችሁ ብሎ እግዚአብሔር እኛን አይቀጣን። ለምን? ምክንያቱም የተሰጠው ለአይሁዶች ነው። እኔ አዝኛለሁ ልንገራችሁና በጣም ነው ያዘንኩትኝ። ደግሞ ይሄ የዚህ ወንድም ብቻ አመለካከት አይደለም፣ የቤተ ክርስቲያን አመለካከት ነው። ብዙ አብያተ ክርስቲያናት፣ ብዙ ፓስተሮች፣ ብዙ አስተማሪዎች እንደዚህ አይነት አመለካከት አላቸው። በጣም የተራቆተ፣ በጣም በጨለማ ውስጥ ያለ፣ ምን እንደሚናገር ምን እንደሚል የማያውቁ ፓስተሮች፣ አስተማሪዎች ሞልተውታል። በጸጋ ነው የዳነ ሕግ እኛ እንትን አይለን። እኛ ከሕግ በታች አይደለንም እንዴ? በሕግ የእግዚአብሔር ሕግ ለእኛ ምናችን ነው? አትስረቅ ለእኔ አይደለም እንዴ? አታመንዝር ለእኔ አይደለም። ሕጉ የሚለው እንደዛ ነው አይደል? አትስረቅ፣
በሐሰት አትመስክር። ለአይሁዶች ነው ያ የተሰጠው። ከኔ ሌላ አምላክ አይሆንልህ። አዎ ያ ለአይሁዶች ነው የተሰጠ፣ ለእኛ አይደለም። እስኪ 10ቱን ሕግጋት ውሰዱ እና ተመልከቱ። አንኳሩ ዋናው 10 ሕግ አይደለም። እግዚአብሔር በ10 አድርጎ በዛ ውስጥ አድርጎ ነው አጠቃሎ የሕግጋቱን አጠቃሎ በ10ቱ ሕግጋት ነው የተጣለ። የትኛው ነው መጠበቅ የማይገባል? አታመንዝር፣ የጎረቤትህን እንትን አትመኝ፣ በሐሰት አትመስክር። እና ኦኬ፣ በተራራው ስብከት ጌታችን ኢየሱስ ክርስቶስ እንዲህ ይላል። ማቴዎስ 5:17 እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት ይውጣ ወይም አንዲት ነጥብ ከቶ አታልፍም። ይህን ያለው ማን ነው? ኢየሱስ ክርስቶስ። ጌታችን ኢየሱስ ክርስቶስ ሲናገር ይህንን ነው ሲያስተምር። ከተራራው ስብከት አንዱ አትኩሮት ያደረገበት በሕግ እንዲህ ተብሏል፣ በሕግ እንዲህ ተብሏል። እኔ ግን እያለ ሕግን ያጠብቀዋል እንጂ ኢየሱስን አያላለው። ሕግን ያጠብቃል። እንግዲህ እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት ይውጣ፣ አንዲት ነጥብ እንኳን አዮታ ይለዋል። አዮታ አንዲት ነጥብ እንኳን ከሕግ አይሻርም፣ አያልፍም፣ ሰማይምና ምድር እስኪያልፍ። ስለዚህ እኛ ክርስቲያኖች ምን አይነት ክርስቲያኖች? ምን ጋጠወጥ ናቸው ክርስቲያኖች? እግዚአብሔር ጋጠወጥን ሃይ ሰላም ነው። እግዚአብሔር ጋጠወጥነትን ያስተማረን እንዴ? እዚህ ላይ ደግሞ አላቆምም። እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግሥተ ሰማያት ታላቅ ይባላል። ምኑን? የእግዚአብሔርን ሕግ። ስለዚህ ሕገ ወጥ የሆነ ትውልድ ነው አሁን ያለው። ሕገ ወጥ የሆነ ቤተ ክርስቲያን፣ በእውቀት የደረቀ የእግዚአብሔር ቃል እውቀት የሌለው አስቸጋሪ ሁኔታ ላይ ነው ያለ ነው። ወገኖች እኛ የሕግ ሰዎች ነን። ሕግ ይገዛናል። በእግዚአብሔር ሕግ የማይኖር ጋጠ ወጥ ነው፣ መድኃኒትም የለውም። ሕግ አያድንም። ምንድነው? በኢየሱስ ነው። አሁን ለምሳሌ እንትን አለ መስታየት። ሕግ ለእኔ መስታየቴ ነው። መስታየቱን ታየዋለህ። ቆሻሻ ሲኖር ያሳይሃል። መስታወቱ ግን መጦ ፊትህን፣ ሰውነትህን አጸዳው። ቆሻሻ ነህ ነው የሚለው። ሕግ ደግሞ ቆሻሻ ነህ፣ ተበላሽተሃል፣ መንገድ ለቀሃል፣ ወደ መድኃኒቱ ወደ አጣቢ ሂድ፣ ወደሚያጥብህ ሂድ፣ ወደ ኢየሱስ ነው የሚያመለክተው። ሕግ መስታወታችን ነው። ሕግ ለመንገድ የብርሃን ነው፣ መብራት ነው አይደል እንደሚሉ ዋው! እንደዚህ አይነት ትውልድ፣ እንዴት አይነት ትውልድ ነው? ምንድን ነው የሆነው ወገኖች? ሕግ ለእግሬ መብራት ለመንገዴ ብርሃን ነው። 119:105 ሕግህ ኖ ያ እኮ ለዳዊት ነው። ያኔ የዳዊት ነው እኮ እንቴ። እኛ አይሁድ አይደለንም፣ እኛ ዳዊት አይደለንም፣ የዳዊት ልጅ አይደለንም። እኛ ያ እኮ ድሮ በሙሴ የተሰጠው ሕግ ለእኛ አይደለም፣ እኛን አይመለከተን። የሕፃን ጨዋታ፣ የቃቃ ጨዋታ ወንድሞች፣ እህቶችና ወንድሞች፣ ሕጉ ይገዛናል። ሕጉ መመሪያችን ነው። ኢየሱስ አዳኛችን ነው።
አዳኜ ኢየሱስ ነው። መመሪያዬ የኢየሱስን ቅድስና የሚያሳየን እንኳን ሕጉ ነው። የእግዚአብሔር ሕግ ነው። የኢየሱስን ልክ ኢየሱስ ምን እግዚአብሔር እንዴት ቅዱስ እንደሆነ የእግዚአብሔርን ባህሪ እግዚአብሔርን ማንነት ፍንትው አድርጎ የሚያሳየን ሕጉ ነው። ስለዚህ አስተዋዮች ልንሆን ይገባል። ዝም ብሎ እኔ ሕግን የማይጠብቅ ክርስቲያን አይደለም። ካመነዘረ ምን ክርስቲያን ሆነ? በሐሰት ተመሰከረ ምን? እግዚአብሔር አምላክህን በፍጹም ልብህ ውደደው ነው አይደለ? ይህንን ካላረገ ምን ክርስቲያን ሆነ? በምንድን ነው ክርስቲያን ሆነው? ሃሌሉያ ኢየሱስ ማለቱ ነው ማለቷ ነው። ሃሌሉያ ኢየሱሴ አንተማ ነው። እንዲያውም ኢየሱስ እኮ አይባልም በአሁኑ ዘመን ኢየሱስ አይባልም። አንተማ አንተ እሱማ እሱ እንደዛ አይነት ነው ወገኖች። ኢየሱስን ውደዱ። ብትወዱኝ ትእዛዜን ጠብቁ። ትእዛዜ ምንድን ነው? ሕጌ ነው። ትእዛዜ ማለት እኮ ሕግ ማለት ነው። ሕጌን ጠብቁ ማለት እኮ ነው። ብትወዱኝ እኔም ብትወዱኝ አለ ኢየሱስ ትእዛዜን ጠብቋት። ስለዚህ አንድ ሰው የክርስቶስ መሆኑ የሚታወቀው በእግዚአብሔር ሕግ ሲኖር ነው። በሕጉ ሲመራ ነው። ኢየሱስ ያስተማረን ጠላትህን ውደድ። ምንድን ነው ጠላትህን ውደድ? ምንድን ነው? ሕግ አይደለም እንዴ? አይደለም? በ10ቱ ሕግጋት ተጀመረ እስከ መጨረሻው እስከ ራእይ ድረስ የእግዚአብሔር ሕግ በሙሉ ሕግ ነው። የእግዚአብሔር ሕግ ነው። የእግዚአብሔር ስርዓትና ደንብ ነው። እኛን የሚያድንበት፣ እኛ የምንኖርበት፣ እኛ የምንመራበት፣ እኛ የምንወጣበት፣ የምንገባበት ከእግዚአብሔር ጋር ምን አይነት ግንኙነት እንደሚኖረን የሚያስተምረን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የሕግ መጽሐፍ ይባላል። የትንቢት መጽሐፍ ይባላል። የሕይወት መጽሐፍ ነው እና እግዚአብሔር አምላካችን የምንወድ ከሆነ ሕጉን ነው የምንጠብቀው። ለአይሁድ ብቻ አይደለም የተሰጠ። እኛ እንዳው ምን ተሰጠንሽ? ለአይሁድ ነው የተሰጠ። እሺ ለክርስቲያን ምን ተሰጠ? ለዚህ ለኢትዮጵያዊ ክርስቲያን ለዚህ ከአይሁዶች ውጭ ለሆነው ምንድን ነው የተሰጠ? እስኪ ጥያቄ ትልቅ እኮነ በመጽሐፍ ቅዱስ ውስጥ ለአይሁዶች ያልተሰጠ ለእኛ የተሰጠ ምን አለ? ምን አለ? ወንጌል ለማን የተሰጠ? ለእኛ ነው። አንተ ማርቆስ ነህ፣ አንተ ማቴዎስ ነህ፣ አንተ ሉቃስ ነህ፣ አንተ ዮሐንስ ነህ። ኢትዮጵያዊ ናቸው፣ አሜሪካዊ ናቸው፣ ቻይናውያን ናቸው፣ ጃፓናውያን ናቸው። ማን ናቸው እንዴ? እኛ ምን አለን? ዝም ብለን ሂደን የተተከል ነው አይደለ እንዴ? የበረሃ ወይራ ሂደን ከዋናው ነው የገባ ነው። ብድግ ብለን የገባ ነው። ቤቱ ተሰርቶ ሁሉን ነገር ከሰጠን ከጨረሰ በኋላ ኑ ግቡ ብሎ ነው እግዚአብሔር ያስገባል። ኑ ግቡ፣ በቃ እናንተ ግቡ። ምንም ነቢያት የለም። ራሱ አሁን የትግራይ የምናምን የጎጥና የኦሮሚያ ነቢያት የምናምን የጎንደር የአማራ የምናምን ነቢያት ራሳችን ፈለሰፍ ነው እንጂ የለንም። ሁሉም ሰርቶ ነው በቃ የበሰለ ምግብ ብሉ ብሎ ነው እንትን ያለን እግዚአብሔር። ምንም እንሰራው ነገር የለም። ሁሉ ነገር ተሰጠን። ሁሉ ምን እንሰራው ነገር የለም። እርሱን መስማት፣ እግዚአብሔርን መስማት ወገኖች፣ እግዚአብሔርን መስማት። እግዚአብሔርን ልናመሰግን ነው የተጠራ ነው። እግዚአብሔርን ልናመሰግን፣ ለእግዚአብሔር ልንኖር ያደረገልንን ኢየሱስ ክርስቶስ ሁሉን ነገር ትቶ መጥቶ ከሕግ በታች ሆኖ እሱ ራሱ ከሕግ በታች ሆኖ እኛን አዳነ።
ስለዚህ ጋጠ ወጣት ሁኑ ወገኖች። የእግዚአብሔር ቃል ሁል ጊዜ ይህን በሉት፣ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው በሉት። ሁሌ በሉት። ስትነሱ፣ ስትወጡ፣ ስትገቡ ሁሌ በሉት። እግዚአብሔር አምላክ ሆይ ይህ ቃል ከአፍህ አይለይ የተባለው ለእኛም ነው። ለእኛ ለክርስቲያኖች እኛ መጠን እንዲሁ በበሰለ በተሰራ ቤት ውስጥ በተሰራ ቤት ውስጥ ሁሉ ነገር በተከናወነው ቤት ውስጥ ምንም ሳንደክም ምንም ሳንል እንካችሁ ግቡ ተባል። የትኛው ነብይ ነው እኛ የጻፈ? ማን ነው? ማንም። ወገኖቼ እኛ ምንም የለንም። እንግዶችና መጻተኞች ሆነን ከእርሱ ጋር በሕጉ ድነን እንደ ሕጉ ድነን ወደ ክርስቶስ በክርስቶስ ደም ድነን በክርስቶስ ሥራ ድነን ወደ ብርሃኑ ገባን። ከገባን በኋላ ደግሞ በስርዓት እንኖራለን። ስርዓት የሚያስዘን የእግዚአብሔር ቃል ነው፣ የእግዚአብሔር ሕግ ነው። አዎ ሕግ የተሻረ የሚለው ምንድን ነው? የመንጻት ስርዓት ያለው የታቦት ስርዓት፣ የካህኑ እንትን የሚያደርገው የአሮን በትር ምናምን ይሄ ካህን ማን ነው? ዋናው ካህን የእግዚአብሔር ልጅ ኢየሱስ፣ በሰማያት ያለፈ የእግዚአብሔር ልጅ ትልቅ ካህን ኢየሱስ አለን። ስለመጣ ስለጨረሰው ይስ ሰርሞኒያል ሎው ይባላል። የስርዓት ሕግ የነበረው እሱ ተሽሯል። ለምን? ኢየሱስ ነው መጥቷል። በግ ይታረድ ነበር፣ ስርዓት አለው። ጥጃ መስዋዕት ይሰዋ ነበር፣ ስርዓት አለው። ዕጣን ይቀርብ ነበር፣ ስርዓት አለው። ይህ ሁሉ ሕግ አለው፣ ስርዓት ነው። ያ ነው የተሻረው። ስለዚህ ሕጉን ማወቅ አለብን። የትኛው ነው የተሻረው? የትኛው ነው ለዘላለም የሚኖረው? የተሻረም እንኳን የሚባል የተፈጸመ ነው። ይቅርታ፣ የተሻረ አይደለም፣ ተፈጽሟል ነው የምንለው። ተሳስቼ ነው ተሽሯል ያልኩት። ተፈጸመ። በማን? በክርስቶስ ተፈጸመ። ለምን? በግ አያስፈልገንም። የእግዚአብሔር በግ መጥቷልና። የሚሰዋ የደም የሚፈስ ደም አያስፈልገንም። የእግዚአብሔር ልጅ መጥቷልና እሱ በገዛ ደሙ ገባ። በፍየሎችና በእንትኖች በጥጆች በጊደሮች ደም ሳይሆን በገዛ ደሙ ገባ። ያ ነው የእግዚአብሔር ቃል የሚለው። ስለዚህ ወገኖች የእግዚአብሔር ሕግ አንድ ክርስቲያን ሊወደው የሚገባ የሚኖርበት ሕግ ነው። ከ10ቱ ሕግጋት እንጥሳለን ብትሉ ጣሱት። ለእግዚአብሔር ሕግ ማትገዙ ከሆናችሁ ሌላ ምንም እንትን የለም። ምን ይባላል? አዲስ ቃል ኪዳን ቢመጣ የቀደመውን ቃል ኪዳን የቀደመውን ሕግ አይሽርም። በዛ ይጸናል እንጂ በድሮ በዛ ሕግ ነው የሚጸናው። እግዚአብሔር ስሙ ይባላል። ጳውሎስ እንደዚህ ይላል። አንድ ቦታ ላይ ምን ይላል? መጌኔቶ ይላል። ኔቨር ቢ ሕግ። ስለዚህ በጸጋ ከዳነ ሕግን እንትንን በለን አለ። ሕግን ሽረን እንትንን በለን ላውለስ እንሆንን። ከኛ ይራቅ። ከኛ እግዚአብሔር ያን ያረቀዋል። እኛ ሕግ አልባዎች አይደለንም፣ የሕግ ሰዎች ነው። በሕግ ምንወጣ የእግዚአብሔርን ምንወድ ትእዛዛቱን የምንጠብቅ የምናከብር ነን።
ስለዚህ የትኛው ነው? እሲ አንድ ክርስቲያን ይምጣና እሲ የዚህ ላይ ግቡና እንትን በሉልኝ፣ ይሄ ተሽሯል፣ ይሄ የኛ አይደለም የምትሉት የሚባል ካለ አምጡልኝ፣ አስረዱኝ ወገኖች። እንደውም እኮ የኛ ኤርምያስ 31:33 እና ዕብራውያን 8:10 ላይ ምንድን ነው የሚለው? ሕጌን በልቦናቸው እጽፋለሁ ነው የተባለው። ሕጌን ለዕብራውያን፣ የዕብራውያን የኛ አይደለም? ዕብራውያን መልእክት የኛ አይደለም እንደ ክርስቲያኖች? ሕጌን በልቦናቸው እጽፋለሁ ከይሁዳና ከእስራኤል ቤት ጋር በመጨረሻው ጊዜ ቃል ኪዳን አደርጋለሁ፣ ያም ሕጌን በልቦናቸው እጽፋለሁ። ስለዚህ ለእስራኤል ነው የተሰጠ፣ ለእኛ አልተሰጠም ማለት መደናበር ነው፣ ግራ መጋባት ነው። መጽሐፍ ቅዱሳዊ አይደለም ወገኖች። ወደፊት ብዙ ቦታ ላይ በተለይም ደግሞ ጳውሎስ ሕግን አስመልክቶ በስፋት የተናገረው፣ ምክንያቱም በአንድ በኩል ተሽሯል ሚላለ። አሁን ግራ የገባን ምንድን ነው? የትኛው ነው የተሻረ? ምንድን ነው የትኛው ነው የተሻረው? በኢየሱስ የተፈጸመው፣ በኢየሱስ የተከናወነው። ኢየሱስ መጣ። ስለዚህ ያ የመንጻት ስርዓት፣ የመታጠብ ስርዓት፣ የመስዋዕት ስርዓት፣ የዕጣን ስርዓት፣ እነዚህ የለም፣ ቀሩ። ለምን? ዋናው ኢየሱስ መድኃኒታችን፣ እሱ የሚያጥነን፣ የሚቀድሰን፣ የሚያጸድቀን፣ ሁሉ በሁሉ የሆነ ሊቀ ካህን እሱ ስላለን እግዚአብሔር ስሙ የተባረከ ይሁን። ወደፊት እንቀጥላለን በዚህ ጉዳይ ላይ። ሸር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። ደህና ሁኑልኝ። ማአሰላማ ሀቢቢ፣ ማአሰላማ፣ አዲዮስ። ደህና ሁኑልኝ። ባይ